ፍቅራችሁን በቃ ናይ ትግራይ አንፈልግም አብዚ ቁልጮችን አንፈልግም ደመጣጭን አንፈልግም ረሃብተኛን አንፈልግም የጭንቅላት ደሃ ትግሬን አንፈልግም ሄዱልን በቃ የኢትዮጵያ ህዝብ አንድ ሆነ ኢትዮጵያ ትቅደም ኢትዮጵያ አንድነት የኢትዮጵያ ፍቅር ያ ይበላችኋል እንደ ክትፎ ከታትፎ ነው ህዝብ የሚበላችሁ አያችሁት ፍቅር ኦሮሞ ይገነጣጥላል እንዲሆናል ኦሮሞ ሰበሰበ የኢትዮጵያ ልጅ ኦሮሞ ሰበሰበ ኢትዮጵያን የሰራ ኦሮሞ ሰበሰበ ገባችሁ እኛንም ወሰደ አያችሁ ችግራችንን በሙሉ አንረሳውም ግን ፍቅር ያሸንፋል ለምን በፍቅር ተወልደን ያደግነው ፍቅር ማለት ከምግብ ይጀምራልና የትግራይ ህዝብ ኮዳችሁ ሳይጠግብ እኮ እንዴት ነው ስለሚርባችሁ እኮ 5 ሚሊዮን ሆናችሁ የቀራችሁት የሚርባው ሰው እኮ ይበላል ይጠጣል ሴክስ ያረጋል ይወልዳል ይባዛል እና የትግራይ ህዝብ ሳትበላ ሴክስ የለም ሳትበላ ፍቅር የለም ፍቅር የሚጀምረው ከዶሮ ቤት ውስጥ ከብት ሲኖር በሬ ሲኖር እንስሳን ታፈቅራለ ምን እና የትግራይ ህዝብ እንዴት ብለ ነው እንስሳ የለም ምን የለም ፍቅር ከዚህ ነው የሚጀምረው ሰዎችን አላያቸውም እንዴ ምን እንስሳዎችን አስገብተው ሲኖሩ ልጅ እንኳን ባይኖራቸው እንዴት ነው ታዲያ እናንተ ፍቅርን የምታውቁት እስቲ ንገሩኝ ከብት የለ እጽዋት የለ አትክልት የለ ከድንጋይ ጋር እንዴ ፍቅር የምታውቁት ለእናንተ ነው ፍቅር ማሳየት እስቲ ንገሩኝ አታሳብዱኝ እናንተ ቡዶች ሌቦች ደመጣጮች ያለመደባችሁ እናንተ አልለመደባችሁም በቃ ፍቅር እኔ ለእናንተ ፍቅር ይኩየን ምንድነው ፍቅር ለእናንተ እስቲ ንገሩኝ ምንድነው ፍቅር ለእናንተ ስናፈቅራችሁ መከራ ይሄው አፍቅሯችሁ ወዷችሁ ይቅር በሏቸው ይቅራላችሁ ተደመረን እንደመራለን እሺ ለአንድነት ለፍቅር ለሰላም ምንድነው የምትፈልጉት መቼ ስንጠግባችሁ ሰው አትመስሉ በልታችሁ ሰው አትመስሉ ብሩን መኪናውን ይዛችሁ ይሄንን የሚያህል ፓጃሮ ይሄንን የሚያህል ዴምቤ ቁጭ ብላችሁ እንደው በቃ ቁንጫ የምታክሉ እዛ ላይ እኮ ልንገራችኋል ወይ አንድ ኦሮሞ አንድ አማራ አንድ ሲዳማ ቁጭ ሲልበት እኮ እንዴት ያምራል መኪና ውስጥ ራሱ ምኑ ጋር እናስቀምጣችሁ ፍቅር ላይ ብናስቀምጣችሁ አታምሩ መኪና ውስጥ ብናስቀምጣችሁ አታምሩ ስልጣን ላይ ብናስቀምጣችሁ አታምሩ ትምህርት ሚኒስቴሩ ላይ ብናስቀምጣችሁ አናው መከላከያው ላይ ሳሞራ ስንት አመት 27 አመት መከላከያው ላይ ተቀምጦ አታምሩ ምን እናርጋችሁ ምን እንደው እግዚአብሔር ተፈጥሮ ያልሰጣችሁ እናንተ ምን እናርጋችሁ ያላማረባችሁ ማታቁትን እስቲ ምን እናድርግ ምን እንሆን ምግቡን በላችሁ ገንዘቡን ወሰዳችሁ ሴቶቹንም ሁሉንም ሞከራችሁ ስልጣን ሁሉንም ሞከራችሁ ምን እናድርግ እስቲ ስለ እውነት እኮ ነው የምለው እስቲ ነገር ምን እናርጋችሁ እስቲ ምን ጠፍተን አንሰራችሁ ወት አይደላችሁ እንግዲህ እግዚአብሔር ፈጥሮ የሰራችሁ የተባለባችሁ ሰዎች ናችሁ ምን እናርጋችሁ ሀገሩንም ሰራችሁ ትግራይ አሽብሪዮ አመዳም ፎቅ ተሰራላችሁ ያ አዋራ ይመጣና ያለብሷል ምን ይመስላል እስቲ ሄድና እስቲ ነው ባህር ዳር ላይ አንድ ፎቅ ስራ እንዴት እንደሚያምር ከውሃው ጋር የጅማ ዲቃላ የአብይ አህመድ ፓምፐርሶች እሱ እናንተ በቃ አብይ አህመድ ስለተመረጠ ብቻ ከነፋችሁ እንዲህ ያላችሁ የወጣችሁት አብይ አህመድ እኮ ስለተመረጠ አይደለም እኔ ገና ስለ ኦሮሞ ትግል ገና ሳስብ ጅማ ለምን አይወጣ አመላለሁ እንዳለ የኦሮሞ ዶሮ አልቀረም እኮ ሲወጣ በኦሮሞ ስትራግል ጊዜ ጅማ ረፋ አርጋችሁ ለጥ ብላችሁ ነበርኩ እንወያይ ነበርኩ ውስጥ ጅማ እኮ ድሮ ነው የተበላው ጅማ ማለት እኮ የጅማ ኦሮሞ አይደለም እኮ አሁን እየተናገርኩ ያለሁት ጆሮሽን ጎርጉሪ ምድረ ዲቃላ እኮ ስለሆናችሁ ነው እኔ ቋንቋ የማይገባችሁ የሚገባችሁ አንድ የፓምፐርስ የዶክተር አብይ ቋንቋ ስለሆነ ዲቃላ ስለሆናችሁ ኦሮምኛን ተጠቅማችሁ መታችሁ እዚህ ጋራ እኛ ጅማ ኦሮሞ ትላላችሁ ለኪ ትናኤ ወሃቦ ሙላገር ሸተተ ገላይ እንግዲህ እንሷ ከፍታ እንሴም ንፉበት ያለችኩ ነው አሁን የሽቶ ከነፋውባት አስወጥ ገድ የሽቶ ከነፋውባት ይሄ ከነፋውባት ግን እንደዚህ አድርጊ
ረዘትዮ ጭራሽ አንደኛ እኮ ልጄን ያጠፋው እኔ እኮ ነኝ ጥፋተኛ፣ እሷ እኮ አይደለችም። ያ ይሄ የበሰበሰ የሸቀጠ ዲክታተር ሀገር ፖለቲካ ወይ ህዝቤ ነፃ ላይወጣ ወይ ልጄ ላላተርፍበት ያ ወይ እናንተ ሰው ላትሆኑ እናንተን ሰው አረጋለሁ ብዬ አበድኩኝ። የሁሉንም እሽትረስ ልጄ ላይ አወጣው። ትዝ ሲለኝ ልጅ አመለጠች። ልጄን እኮ 1 ሚሊዮን ጊዜ የኔ እናት ይሄ ሁላ ጥፋት ያንቺ አይደለም የኔ ነው የጂጂ ኪያ ነው ወጥቼ ጮኩብሽ ትዝ ያልሽኝ እኮ ስትሄጂ ነው የኔ ነው ጥፋቱ። ልጄን ይቅርታ ነው ምላት። ገና ታያልሽ አሁን ዱጋ ይቅርታ እንደምላት ይኸውልሽ። እኔ ይቅርታ ምላት የሆነ ትልቅ ሚሊዮን ህዝብ ባለበት እግሯ ላይ ወድቄ ይሄ ሁላ በደል የደረሰብሽ በኔ ነው። ዛሬ ብቻ አይደለም ትላንትና ጥዬሽ ሄድኩ ጊዜ ምን አለበት አብሬሽ አፈር ቀድሜ በበላው ኖሮ ያ ዛሬ ደግሞ በድጋሚ በራሴ በማያገባኝ አንቺን እዚህ አምጥቻለሁ ብዬ ከአንቺ ጋር ድፍት ማለት ሲገባብኝ ለዚህ ለበሰበሰ ለሶስተኛ ዓለም አፍሪካ ለሚባል አህያ ሀገር እዚህ አምጥቼ ያንቺን ህይወት ማስተካከል ስችል አህያ ለሆነ ዲክታተር ለሆነ መንግስትና ህዝብ ጭምር የራሴ ልጅ አጣው። ይቅርታ የኔ እናት እንኳን ተረፍሽልኝ ብዬ ማለት ይኸውልሽ 100 ሚሊዮን ጊዜ እግሯ ላይ የምወድቀው እኔ ነኝ። እሱ ብቻ አይደለም የሰደብኳትን የተናገርኳት የጮኩባትን በሙሉ እኔ ነኝ ይቅርታ የምጠይቃት። እንደዛም ሆኖ ደግሞ ምንድን ነው ያልኩት? ያ ገና ልጅ ነሽ፣ ልጁ ይቅር የኔ ድል እንዳይገጥምሽ ነው ያልኩት ለማለት ነው። ያ አውጥተሽ አንቺ ምድረ ነገረኛ ሽሮ በበላ ሆድሽ ጥሩ ነገር ልታስቢ ነው ጭንቅላትሽ። እንዲህ ብለሽ ነበር። አዎ ልጅ አያስፈልግም ብዬ ነበር። አያስፈልግም ልጅ። አንቺ እደጊ፣ አንቺ መቻደግሽና አዎ ይኸው ያልኩት እኮ ደረሰ። ወሮ በላ አጋጥሟት፣ ወሮ በላ ፎንቃ ማቅ ፍቅር ማቅ እሷ የከፈለችው እናንተ አይታያችሁ። ምን አረገላት? ምን አረገችላት? ሰው አረገችው። የእናቱ የታባሽ ታቂ ይሄን ያከሌ ልጅ ብትባል ኖሮ የታባሽ ታቂያት ነበር። አታቂያትም እኮ የጂጂ ኪያ ልጅ እኮ ስለሆነች እኮ ነው ዩቲዩብ ላይ ፍጥጥ ብለሽ እንደ ኩዊን ኤልሳቤት ስታያት የነበረው እንዲህ ብለሽ። ያ የእንቶኔ ልጅ ብትሆን ታያት ነበር። አታቂያት። የእንቶኔ ልጆች እኮ እኔም በመሳደብ እኮ ሶሻል ሚዲያ በአጠቃላይ ሶሻል ሚዲያ ላይ የተወለደው በሙሉ እኮ የጂጂ ልጅ ነው ቢባል የአባታችሁን ስም በእኔ አድርጎ እንጂ በእኔ እኮ ነው እዛ ጋ የወጣችሁት። በእኔ እኮ ነው። የት አባታችሁ ዩቲዩብን የት አባታችሁ አውቃችሁት? የታውቃችሁት? ሶሻል ሚዲያ እንደኔ ለመሆን አይደለም እንዴ ፍጭት ሻዳሚ። ታዲያ ኩዊን ኦፍ ሶሻል ሚዲያ እናታችሁ እኮ እኔ ነኝ። ኩዊን ጂጂ ኪያ እናታችሁ። እናንተ እኮ አሁን የተወለዳችሁ ናችሁ፣ ትውልድ ናችሁ። ይሄን በእኔ እኮ ነው። ዛሬ እኮ እሱም አብሮ ሰርቶ ነበር። ምን ሰርቶ እንዲህ ጭንቅላቱ እንደዚህ ከመወዛወዝ በጭ ምን ሰርቶ ስትለፈልፍ ስትጮ ኤዲቱን ስታደርግ ኤዲቱን ከየት ተማረችሁ? በሷ እድሜ ኤዲት የሚያውቃለ እንዴ? ኤዲቱንማ ብታውቁት ኖሮ ሁልሽም ዩቲዩብ ላይ በተንጠለጠልሽ። ኤዲት ማድረግ እኮ ስለማታውቂ ነው። አዳሜ እኮ ማናጀር ኮንቴንት ምናምን እያለ ሲበላሽ የነበር እስከና አካውንትሽ። የኔ ልጅ እኮ ኤዲቲንግ እኮ እዚህ ነው የተማረችው። ፊልም ኤዲቲንግ እዚህ እኮ ነው የተማረችው።